ቅዱሴን ፈልጌ ነው። እናንተ ደግሞ ምንድነው? ዞር በሉ፣ አየር ስጧት እንጂ። አፍሽን ዝጊ እሺ። አሃ እሱ ልጅ አይተወኝም ማለት ነው። በጣም ጥሩ። አትሄድ። ምንድነው? ምን ሆነሻል? ወንድ ኮንክ ወንድነታችን እኮ ያለሱ መሞከር እንችላለን። አንሳት ቁጭ ብዬ እያጠናሁ ነበር። እና በምን ታምር ነው ቆይ የሆነ አላውቅም። እኔ ግን አንቺ ለምንድን ነው እንደዚህ ደስተኛ ሆንሽ? አይ ምንም፣ ብዙ ጊዜ ቤት ስለምትውል ለአንተ መውጣቱ ጥሩ ነው ብዬ ነው። ደግሞ ሰይንም ጨመርሽ እንደ ቅዱሴ ዛሬ የደበቀውን ሽጉጥ በማውጣት ጥጤ ላይ ሊተኩስ እያቀባበለ ይገኛል። ሰላምንም በዚህ ምክንያት ሁለተኛ እዚህ ቤት እንዳትመጪ ላይሽ አልፈልግም፣ እንዳውም እኔም ከዚህ በኋላ ላይ አልፈልግም፣ እዚህ ጋር አብቅቷል የኔና ያንተ ነገር በማለት ሰላምም ትነግረዋለች። እንግዲህ ቅዱስ የኔና ያንቺ ነገር ያበቃው ያኔ ከጓደኛ ጋር ስትጋደሚ ነው በማለት ልክ ልኳ ነግሯታል። ዛሬ ትንሿ ጽናትም እንዲሁም ደግሞ ኪራን እባካቸው ይቅርታ አድርጉልኝ፣ ከዚህ ቤት መባረር አልፈልግም፣ እንደናንተ ያለ ሰው ማግኘት አልችልም፣ እባካቸው ይቅርታ እያለች እየተማጸነች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ ክፍል 203ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው የትንሿ ጓደኛ የጽናትን ቀለበት በመውሰድ ትንሿ ቦርሳ ውስጥ አድርጋ ያው ትንሿ ሌባ እንድትባል አስደርጋ ነበረ። ነገር ግን ትንሿን የሚያፈቅራት ልጅ ያው በዛን ቀን ለምንድን ነው እንደዚህ ያደረግሽው? ይህ ስራ ያንቺ ስራ ነው በማለት ጉሮሯን አንቆ ሊገላት ሲል እና ቲና በመድረስ ነበረ ደረጃ ላይ እየገላገለቻቸው። ቲናም እንግዲህ ወደ ቤት በመግባት ለጽናት ልጅቷን እኮ ሊገላት ነበር በማለት ተነግራለች። ያም ደግሞ እሱ ከዚህ በፊት ብዙ ሚስጥር አይቷል። እንዲሁም አሳልፋ ትንሿን ለሌላ ሰው እስከ መስጠት ደርሳ ነበረ። ሚሪንዳ በመመረዝ እሷን ላሳልፋ ልትሰጣት ነበር። ከዛ ሁሉ ደግሞ ያሳለፋት እሱ ነበረ ያዳናት። ዛሬ ላይ ደግሞ ይኸው ሌላ ጥፋት ስታጠፋ ይዞባታል። ከሷ እራቂ ይች ልጅ አትጠቅምሽም በማለት ቢነግራትም ትንሿ ግን ልትጠረጥርና ልታምነው አልቻለችም። ጽናትም እንዴት እንደዚህ ታደርጊያለሽ በማለት ይቅርታዋን ልትቀበላት አልቻለችም። ትንሿ ግን እውነት እልሻለሁ እምልልሻለሁ እኔ በጭራሽ እንደዚህ አይነት ነገር ምንም ያደረኩት ነገር የለም። አንቺ መኝታ ቤት ነው ያስቀመሽው፣ የተገኘውን የቦርሳ ውስጥ ነው። ነገር ግን እኔ ምንም የማውቀው ነገር የለም፣ እባክሽን ይቅርታ አድርጊልኝ በማለት ብትማጸናትም ጽናትም እስኪ ማን ሊወስድና እዛ ሊያስቀምጠው ይችላል? አንቺ በእኔ ቦታ ብትሆኚ ምንድነው የምታደርገው? ሂጂ ውጭልኝ ከዚህ ደግሞ ይቅርታ ጠይቀኛለች እንዴ? አሁን ኪራ ሲመጣ ያደረግንሽን የበደልንሽን በደል ሙሉ በሙሉ ትናገሪያለሽ። እኛ ለአንቺ በማሰብ አንቺ እንድትለወጪ አንቺ እንድታድጊ ስላደረግን ነው ይሄ ሁሉ ነገር የሚመጣብን እያለች እንግዲህ በምሬትና እንዲሁም በብስጭት ጽናት ትንሿን ተቆጥታታለች። ትንሿ ግን እባክሽን ጽናት ይህን ነገር ኪራ ማወቅ የለበትም፣ እባክሽ ኪራ ከሰማ ያባረረኛል እያለች ብትማጸንም ጽናት ግን በፍጹም አይሆንም፣ እንድትወስድ የነበረው እኮ የጋብቻ ቀለበቴን ነው፣ ስለዚህ ማወቅማ አለበት በማለት እንግዲህ ትነግራታለች። ኪራም ልክ ወደ ቤት ሲመጣ በር ሲያንኳኳ ነበር። በር ላይ እባክህን ይቅርታ አድርግልኝ በማለት ጫማው ወድቃ ስለ ነገሩ ኪራ ምንም ሳይገባው እሷ ግን ጫማው ወድቃ ይቅርታ የጠየቀችው። ኪራ ምንድን ነው? ምን አጥፍተሽ ነው? እኔ እኮ ስለምታወሪው ነገር ምንም አላውቅም፣ ምንድን ነው በማለት ጠይቋት ነበረ። ትንሿም የጽናት የጋብቻ ቀለበቷ ጠፍቶ ነበረ፣ ያስቀመጠችው መኝታ ቤት ነው የተገኘው፣ ግን እኔ ቦርሳ ነው። እንዴት እንደዚህ እንዲፈጠር እንደቻለ ራሱ እማውቀው ነገር የለም፣ እባክህን ከስራ አታባሩኝ፣ እንደናንተ ያለ ሰው መቼም አላገኝም እና እባክህን ጽናት መቼም ይቅር የምትለኝ አይመስለኝም፣ አንተ ግን ይቅር በለኝ እባክህ በማለት ጫማው ወርቃ እየለመነችው ነበረ። እሺ አሁን ከበር ላይ ወደ ውስጥ እንግባና እቤት እናወራለን ሂጂ ቢላትም እሷ ግን ቶሎ ልትለቀው አልቻለችም። ነገር ግን ወደ ቤት ከገቡ በኋላ ጽናትና ኪራ በሚያወሩበት ሰዓት
ጽናት አሁን ላይ ዋጋዋን እንድታገኝ እፈልጋለሁ። ማለትም አሁንኑ ይቅርታ ማድረግ የለብንም። ስለዚህ አብረን ሆነን እንጠይቃታለን። ያጠፋነው ጥፋት ካለ ያስቀየምናት ነገር ካለ ትነግረናለች በማለት ጠይቃለች። ልጅቷ ሲያዋት የሆነ ጭንቀታም ነገር ናት። ስለዚህ እባክሽን በቃ ይቅርታ እናድርግላት በማለት ይናገራል። ጽናትም ለትንሽ ጊዜ ማኩረፍ አለብን፣ በእንቁላሉ ጊዜ ምነው በቃጭኝ ያለው ልጅ እኛም ላይ ዳግም እንዳይፈጸም በማለት እንግዲህ ጽናት ወሰን አድርጋለች። ሌላ ደግሞ ሶሲ ናት። ሶሲ ዛሬ ላይ እጅና እግሯ ታስሮ በናሁም ቤት ትገኛለች። ናሁም ለስራ ወደ ክፍለ ሀገር ሊሄድ ነው። ስለዚህ ምሩ ማንቀሳቀሽን እንዳትረሺ፣ መንከባከብሽን እንዳትረሺ በማለት ለሀዊ ቢነግራትም ሀዊ እሰይ እልልል በቃ ስለዚህ የሰመረ ስመኘው የነበረውን ነጻነት አሁን አገኘሁ፣ እንደፈለግኩ አደርጋታለሁ በማለት ደስቷን ስገልጽ፣ ናሁም ግን ፊቷ ላይ የሚታየው ደስታ ብዙም ባያስደስተውም ነገር ግን አደራ ነግሬሻለሁ በማለት አስጠንቅቋት ሄዷል። እሷ ግን እጅግ እየቦረቀች ትገኛለች። ምክንያቱም ምሩን ማጥቃት ትፈልጋለች እና ዛሬ በግላጭ ለብቻዋ አንድ ቤት አግኝታታለች። እንግዲህ ወደ ምሩን በመሄድ እስኪ ዛሬ ማን ያድንሽ ይሆን እናያለን። ታውቂያለሽ ወንድሜ በአንቺ ጉዳይ ራሱን አጠፋ። የቤታችን ዋና እሱ ነበረ። እሱ ሲሄድ ግን ሁሉም ነገር ተበለሻሸ። አንቺ እዚህ ተንደላቀሽ ትኖሪያለሽ፣ እኛ ግን በችግር አየሽን እንደዚህ እንንከራተታለን። ወንድሜ አንቺን በማፍቀሩ ነው ራሱን ያጣው በማለት እንግዲህ ለምሩ ትነግራታለች። ምሩም እንባዋ እርግፍ እያለ የሀዊን እንባ ልትጠርግላት ብትሞክርም አትጥረጊልኝ፣ ወንድሜ ነበረ የሚጠርግልኝ። ታውቂያለሽ ብዙ ነገር ነው የነጠቅሽኝ በማለት እንግዲህ ትዝትባታለች። ሰኒም በባለፈው ለናሁም ስትነግረው አላምንሽም ስላላት ዛሬ ላይ ሪከርድ ለማድረግ ሀዊን ትመጣለች። ሪከርድም ታደረገቻት በኋላ ታሳያታለች። ነገር ግን ሶሲ ወደ ምሩ ወዳለችበት ትገባና እኔ ላድንሽ ሞክሬ ነበር፣ ነገር ግን ናሁም ራሱ ሊያምነኝ አልቻለም። በቃ አሁን ግን በቅርቡ ሁሉም ነገር ይስተካከላል፣ አሁን ወደ ናሁም ጋር መሄድ አለብኝ በማለት እየነገረቻት ሳለ ከኋላ በመምጣት ሀዊ ማጅራቷን ብላ እንግዲህ ጥላታለች። ከዛም በመውሰድ እጅና እግሯን አስራት ነበረ እንግዲህ ሶሲ ስትነቃ ያገኘችው። ሀዊም አየሽ በሀብትም ከአንቺ በላይ ነኝ፣ በጉልበትም ከኔ በላይ ነሽ ስትይ ነበርሽ፣ አየሽ ከኔ በታች ሆንሽ፣ እስኪ አሁን የምታደርጊውን ነገር አድርጊ እያለቻት እየዛተችባትም ትገኛለች። ሰላምም ወደ ቅዱስ ቤት መታ ነበረ። የቅዱስ አክስት ግን ምን ልትሰሪ መጣሽ? ወንድሜን ሰባብረሽው ከሄድሽ በኋላ አሁን በድጋሚ ትመጫለሽ? ሂጂ ከዚህ በማለት በጥፊ ብላ አባራታለች። እንደዛም ስታደርግ እንግዲህ ጥጤ እያየ ነበረ። ለምን እንደዚህ አደረግሽ በማለት እንግዲህ ሱቅ በወጣችበት የቅዱስን አክስት በጥፊ መቷት። እንግዲህ የትም ጥሏት ሄዷል። እነ ቅዱስ ስትቆይባቸው ወጥተው መንገድ ላይ ያገኟታል። እያነሷትና ወደ ቤት ይወስዷታል። ያው ያለውን ነገር ጥጤ እንደሆነ ሲያውቅ ሽጉጥ አንስቶ ነበረ ወደ ጥጤ የሄደው። ተወኝ ብለህ አልተወኝ አልክ አይደለ በማለት እንግዲህ ሽጉጥ አውጥቶ ይደቅንበታል። አሁን ቁጭ በል ዛሬ መጨረሻ ነው በማለት ቅዱስም እንግዲህ ተው ቢሉትም እሱ ግን አልሰማም ብሎ ወደ ጥጤ ሄዶ ጥጤን ሊያስፈራራው ችሏል። ነገር ግን ጥጤ በኃይል ሽጉጡን ይነጥቀዋል። መልሶ ቅዱስን ለማስፈራራት ሲሞክር የቅዱስ አክስት ግን ድንጋይ ይዛ ነበረ እጁን በማለት እንግዲህ እንዲጠላው ያደረገችው። ከዛም ናቴ በድንገት መሬት ላይ ይወርቃል። የተመታ መስሎት እንግዲህ ጥጤ እየሮጠ ጠፍቷል። ከዛም ሲመለሱ ወደ ቤት በሩ ክፍት ስለነበረ ሰላም እቤት ገብታ ነበር ያገኛት። አንቺ ጦሰኛ ሂጂ ውጭልኝ በማለት ቅዱስ ይናገራታል። እሷ ግን አልወጣም ደው ምን እንደምታመጣ አያለው በማለት ለመቀመጥ ስትሞክር እሱ በጥፊ ብሎ ሂጂ ውጭልኝ ሳልደግምሽ ይላታል። እኔ ላይ እጅህን አነሳህ፣ በቃ ከዛሬ ጀምሮ እኔ እናንተ ነገር አብቅቷል ስትለው ይህን ያንቺ ነገር እያበቃው ያኔ ከጓደኛዬ ጋር እንደተኛሽ ነው በማለት ተናግሯል። በቀጣይ ቪዲዮ ደግሞ ምን እንደሚከሰት አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።